ታችን ዳቢሎስ ድል በተነሳበት በትምህርተ መስቀል መላ ሰውነታችንና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘፈጠረ ኪያነ ከመ ናምልኮ ስብሐት ለእግዝእትነ ማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወፀወንነ ስብሐት ለዘአክብሮሙ ቅዱሳን መላእክት ጻድቃን ወሰማዕት ደናግል ወመነኮሳት ለዓለመ ዓለም አሜን። ክቡር አባታችን መላከ ምሕረት መምህር አማረ አበበ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪና የሁላችንም አባት ክቡር መምህራችን መጋቤ ሐዲስ ባዕርአብ፣ ክቡራን መምህራነ ወንጌል፣ ዘማሪያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ በዚህ ምሕረት አደባባይ ከሩቅም ከቅርብም ቅዱስ የሆነውን የእግዚአብሔርን ቃል ለመስማት የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ቂምና በቀል በደልና ተንኮል የሌለባችሁ ሕፃናትም ጭምር በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምንስ ቆያችሁ? አሜን። እግዚአብሔር አምላካችን በቸርነቱ ስቦ በምሕረቱ አደባባይ ሰብስቦ የኃጢአታችን ብዛት የሰውነታችንን ክፋት ሳይመለከት በቸርነቱ ስቦ ቅዱስ ቃሉ እንድንሰማ ስለፈቀደልን ስሙ በድጋሚ የተመሰገነ ይሁን። የነገው ዕለት ታላቅ ዕለት ነው። መንፈስ ቅዱስ ለሐዋርያት የወረደበት፣ ሐዋርያትም መንፈስ ቅዱስን ተቀብለው ፍሩሃን የነበሩት ጥውዓን የሆኑበት፣ ጸጋ መንፈስ ቅዱስን የተመሉበት፣ ስለ አምላካቸው ስለ መድኃኒታችን ኢየሱስ ክርስቶስ የመሰከሩበት ታላቅ ዕለት ነው። መንፈስ ቅዱስ ማን ነው የሚለው ምስጢሩ ብዙ ነው። ሐዋርያትም መንፈስ ቅዱስን ተቀብለው ምን አደረጉ የሚለው ያደረጉት ተአምርን እጅግ በጣም ብዙ ነው። ያንን ከነገው ዕለት ጀምሮ የምንማረው ስለሆነ መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ያስተማረውን አንድ ነገር የነገራቸውን ነገር በማንሳት በዚች ምሽት እንማማራለን። መንፈስ ቅዱስን ሐዋርያት ከተቀበሉ በኋላ አዲስ ዕውቀት የተጨመረላቸው በብዛት የለም። ያን ክርስቶስ ያስተማራቸውን ነው በጥልዓት እየመሰከሩ የኖሩትና ክርስቶስ ካስተማራቸው ትምህርት መካከል አንዱን እናነሳና በዚያ ዙሪያ እንነጋገራለን። እንደ እግዚአብሔር አምላካችን መልካም ፈቃድ ለዚህ ምሽት ርዕስ አድርጌ የመረጥኩት ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ ይላል። ይህ የትምህርታችን መሪ ኃይለ ቃል ነው። ለዛሬው እንደ ርግብ የዋሆች ሁኑ የሚለውን እንተውና እንደ እባብ ብልሆች ሁኑ የሚለውን ብቻ የምንመለከት ይሆናል። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ሲሆን ይህንን የከበረ ቃል የተናገረው ለስም አጠራሩ ክብር ምስጋና ይሁንና መድኃኒታችን ኢየሱስ ክርስቶስ ነው። በመጀመሪያ ደረጃ የተነገረው ለቅዱሳን ሐዋርያት ሲሆን ፍጻሜው ግን ለሁላችንም የተነገረ ቃል ነው። ከኔ ቀጥሎ ሁላችሁም ቃሉን ትናገሩታላችሁ። እንደ እባብ በሉ። ያልተናገረ ሰው አለ? እባብ የሚፈራ ሰው አለ ማለት ነው። እንደ እባብ እስኪ ድገሙት። ብልሆች ሁኑ። እንደ እባብ ምን ሁኑ? ምን ሁኑ? ብልሆች እንድንሆን አምላካችን እግዚአብሔር ይፍቀድልን። የምንመለከተው እንደ እባብ ብልህ መሆን ምንድን ነው? በዚህ የትምህርት መሪ ቃል ሁለት ነገሮችን ብቻ እናነሳለን። አንደኛው የእባብ ብልሃቱ ምንድን ነው የሚለው ሲሆን፣ ሁለተኛው ደግሞ የኛ ብልሃት ምንድን ነው? እንደ እባብ ብልሆች ሁኑ ተብለናልና ብልህነታችን በምንድን ነው? የእባብ ብልሃትንና የኛን የክርስቲያኖችን ብልሃት ሁለቱም ብቻ አባቶቻችን በተረጎሙልን ምስጢር አማካኝነት ሁለቱን እንመለከታለን። ይህንን ቃል እንደነገርኳችሁ ክርስቶስ ያስተማረው በመጀመሪያ ደረጃ ለቅዱሳን ሐዋርያት ነው። እንግዲህ ክርስቶስ ብዙ ማስተማሪያዎች እያሉት ከብዙዎቹ መካከል እባብን መርጦታል። እግዚአብሔር አምላካችን በፀሐይ ያስተምራል፣ በደመናም ያስተምራል፣ በብርሃን ያስተምራል፣ በጨለማም ያስተምራል።
በመንገድም ያስተምራል፣ ያለ መንገድም ያስተምራል። በላይ በሰማይ ያስተምራል፣ በታች በምድር። በላይ በሰማይ ባሉት በመላእክት፣ በፀሐይ፣ በጨረቃ፣ በከዋክብት፣ በታች በምድር ባሉት በእንስሳት፣ በአራዊት፣ በአትክልት፣ በማንኛውም ነገር አምላካችን እግዚአብሔር በማያት በአፍላጋት ያስተምራል። ከብዙዎቹ መካከል ግን ሐዋርያትን እዚህ ላይ ሊያስተምራቸው የፈለገ በእባብ አማካኝነት ነው። ወናሁ አነ ፌኖክሙ ከመ አባግዕ ማእከለ ተኩላት፣ እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ። ተኩላ ዱር አለና በግ ታስሮ ይዋል አይባልም። ተኩላ በዱር ቢኖርም በጎች ዱር ወጥተው ሳር መብላት አለባቸው፣ ውሃ መጠጣት አለባቸው። ነገር ግን ለበጎቹም ጠባቂ ያስፈልጋቸዋል። እናንተም ደግሞ መንፈስ ቅዱስን ከተቀበላችሁ በኋላ መናፍቃን ጳጳሳት፣ ከሃዲያን አረማውያን ነገስታት አሉና በእነሱ መካከል አታስተምሩ አይባልም። ጠባቂያችሁ ኖላዊያችሁ እኔ አለሁኝ፣ በእነሱ መካከል እልካችኋለሁ። ነገር ግን መንፈስ ቅዱስን ከተቀበላችሁ በኋላ በአላውያን ነገስታቱ በመናፍቃን ጳጳሳቱ ፊት ስለ እኔ ስትመሰክሩ እንደ እባብ ብልሆች ሁኑ አላቸው። እንደማን ብልሆች ሁኑ? እንደ እባብ ብልሆች ሁኑ። ይገርማል። እባብ እኮ የተረገመ ፍጡር ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 14 ላይ ስትመለከቱ አምላካችን እግዚአብሔር እንዴት እንደረገመው ታነባላችሁ። አዳም አባታችንን፣ ሔዋን እናታችንን እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ልጅነትን ያህል ክብር ያሳጣቸው ያ ርጉም ፍጥረት እግዚአብሔር ረግሞታል። ምን ግቦ ረገመው? ይህንን ስላደረክ ከምድር እንስሳትና ከአራዊት ሁሉ ተለይተህ የተረገምክ ሁን አለው። ልብ በሉ፣ ይህ አንደኛው ርግማን ነው። ይህንን ስላደረክ የሰው ልጆችን ከኔ ጋር ስላለያያቸው፣ ስላጣላሃቸው፣ ርስታቸውን ስላሳጣሃቸው ከእንስሳት ከምድር አራዊት ሁሉ ተለይተህ ምን ያልክሁን? የተረገምክሁን። አንደኛ ርግማን። ሁለተኛ በዘመንህ ሁሉ በሆድህ እየተሳብክ ሂድ አለው። ከዚያ በፊት የግመል ወሳብሬ ያህል ሆኖ ተፈጥሮ ነበርና በአራት እግሩ ነበር የሚሄደው የሚንቀሳቀሰው። ይህ እርግማን ሲሰጠው ግን የፊት እግሩ ታጥፎ የኋላ እግሩ ወደ ልቡ ገብቶ የፊት እግሩ ወደ ልቡ ገብቶ የኋላ እግሩ አጥሮ ታጥፎ በልቡ እየተሳበ የሚሄድ ሆኗል። ሶስተኛ በዘመን ሁሉ አፈርን እየበላህ ኑር አለው። ምን እየበላህ ኑር? ከዚያ በፊት ምግብ አፈሩ አልነበረም። ይህንን ስላደረክ በሕይወት ዘመን ሁሉ አፈርን እየበላህ ሂድ አለው። አራተኛ ባንተና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። እሱ ሲያይህ ራስህን ይቀጠቅጥሃል፣ አንተም ስታየው ሰኮናውን ትነድፋለህ ብሎ በሁለቱ መካከል ጠላትነትን አደረገበት። እነዚህን እርግማኖች የተራገመ ይህ እኩይ ፍጥረት እባብ ሲሆን ክርስቶስ ሐዋርያቱን ምን አላቸው? እንደ እባብ ብልሆች ሁኑ አላቸው። ለካስ ሰው ከጠላቱም ጥበብን ይማራል። ለካስ ሰው ከጠላቱም ብልሃትን ይማራል። ለካስ ሰው ከጠላቱም ብርታትን ይማራል። ለካስ የሰው ልጅ ከወዳጁ ብቻ አይደለም ትምህርት የሚያገኘው፣ ከጠላቱም ትምህርት ያገኛል። ከማይወደው ራሱ አይቶ መማር ይችላል። ትምህርት የሚገኘው ከቅርብ ብቻ አይደለም፣ ከሩቅም ለካ ትምህርት ይገኛል። እኛ ብዙ ጊዜ የምንፈልገው ከወዳጃችን ነው። ብዙ ጊዜ የምንፈልገው ከቅርባችን ነው። ብዙ ጊዜ የምንፈልገው ከጎረቤታችን ነው። ለካ ብዙ ነገር ርቀን ባለማሰባችን፣ ርቀን ባለመሄዳችን ብዙ ነገር ቀርቶብናል ማለት ነው። ለካ ጠላቶቻችን አያስፈልጉንም እያልናቸው ከጠላቶቻችንም የምንማረው ነገር አለ ማለት ነው። ለምንድን ነው እግዚአብሔር እንደ እባብ ብልሃት ብልህ ሁን ያለው? የእባብ ብልሃቱ ምንድን ነው የሚለውን እንመለከታለን። ታላቁ የቤተ ክርስቲያናችን ሊቅ ይህንን ልሳነ ወርቅ፣ አፈወርቅ፣ አፈ መዓዛ እየተባለ ልሳነ ወርቅ እየተባለ የሚጠራው ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ በማለት ይናገራል። የእባብ እስመ ለከይሲ ሰቦቱ አርባዕቱ ጠባይ፣ ለእባብ 4 ጥበቦች አሉት ይለናል። ስንት ጥበቦች አሉት? አይሰማም። 4 ጥበቦች አሉት። ልብ በሉ። ለእባብ ስንት ጥበቦች አሉት? 4 ጥበቦች አሉት። ቀዳሚ ጥበቡ ለከይሲ እመነጽው ወለዘቢጥ በበትር ያሐድር ርእሶ
ወይኔጦ ኩሎ አባላቲሁ ለሞት ይላል። የመጀመሪያ የእባብ ጥበቡ ራሱን መደበቅ ነው ይላል። ራሱን ምን ማለት? ጠላት በተነሳበት ጊዜ የእባብ የመጀመሪያ ጥበቡ ራሱን መደበቁ ነው። እመመጽወ ለዘቢጥ በበት የሀቢ ርእሶ ወይኔጦ ኩሎ አባላቲሁ ለተቀስፎ ሰዎች በትር ይዘው ሊቀጠቅጡት ሲመጡበት አስቀድሞ ራሱን ይደብቃል። ሌላውን ሰውነቱን ግን ለመገረፍ አሳልፎ ይሰጣል አለ። ለምን ይመስላችኋል? ራሱን ከተመታ በሕይወት የመኖር እድል የለውም። ወገቡ ላይ ብትመቱት፣ ጅራቱ ላይ ብትመቱት ተሎ ላይ ሞት ይችላል፣ ይድናል። አንድ ጊዜ ራሱን ከመታችሁት ግን የመሞት እድል የለውም። ስለዚህ በሕይወት የሚኖርበትንና የሚሞትበትን የሚድንበትንና የሚጠፋበትን ጥበብ ለይቶ ስለሚያውቅ አስቀድሞ ራሱን ምን ይላል አልኳችሁ? ጥበብ ነው አይደለም? አስቀድሞ ሰው የሚሞትበትንና የሚድንበትን የሚጠፋበትንና በሕይወት የሚኖርበትን ጥበብ ካወቀ ከዚህ በላይ ምን ጥበብ አለ ሊባል ይችላል? ሰው ከሞት ከሚሸሽ ከሆነ የሚሞትበትን መንገድ እያወቀ በዚህ መንገድ አልሄድም ብሎ በሞት መንገድ ከመሄድ ከተከለከለ ወደ ጥፋት መንገድ ከመሄድ ከተቆጠበ ከዚህ በላይ ምን አይነት ጥበብ ሊኖር ይችላል? የእባብ ጥበቡ ይሄ ነው። እናንተ እባብን ስትመለከቱ ምኑን ነው ቶሎ ብላችሁ የምትመቱት? ጅራቱን ነው? ወገቡን ነው? ራሱን ነው አይደለም? ለምን? ቶሎ ስለሚሞት። እሱ ደግሞ የሚሞትበትን ስለሚያውቅ ምን ያደርጋል? ራሱን አስቀድሞ ይደብቃል። ይሄ ነው የመጀመሪያ ጥበቡ የተባለ። አንደኛው ይሄ ነው። ሁለተኛው ጥበቡ የያዘውን መርዝ ውሃ በሚጠጣበት ሰዓት ውጭ ላይ ማስቀመጡ ነው ጥበብ የተባለው። የያዘውን መርዝ ውጭ ላይ ያስቀምጣል። ምን በሚያደርግ ሰዓት? ውሃ በሚጠጣበት ሰዓት። ወካልአይኒ ጥበቡ ለከይሲ ሶበ ይሰቲ ማየ ያሴስል ህምዞም ልሳኑ ከመይቅትሎ ተቶ ሲሆን ስለማይ። ሁለተኛው የእባብ ጥበብ ምንድን ነው ብትለኝ፣ ውሃ ለመጠጣት ወደ ወንዝ በሚወርድበት ሰዓት በአንደበቱ ላይ ያለውን መርዝ አውጥቶ ውጭ ላይ ያስቀምጣል ይላል። ወደ ባህሩ ይገባል፣ ውሃውን ይጠጣል። ውሃውን ከጠጣ በኋላ ተመልሶ መርዙን ይዞ ይንቀሳቀሳል። ለምን ባህሩ ውስጥ ይዞት አይገባም ካላችሁ፣ ከውሃው ጋር ተቀላቅሎ ያ መርዝ ራሱን ስለሚያጠፋው። ስለዚህ መርዙ ራሱን እንዳያጠፋው፣ የራሱ መርዝ ራሱን እንዳያጠፋው ውጭ ላይ ያስቀምጠዋል። ውሃውን ይጠጣና ሲመለስ መርዙን ይዞ ይንቀሳቀሳል። አያችሁ፣ በራሱ መርዝ ላለመጥፋት የሚያደርገውን ጥንቃቄ። ሰው ግን እንደ እባብ ብልህ አይደለም። በራሱ መርዝ ራሱ ይጠፋል። በራሱ ምላስ ራሱ ይጠፋል። አይጠፋም እንዴ? በራሱ ተንኮል ራሱ ይጠፋል። በራሱ ምቀኝነት ራሱ ይጠፋል። በራሱ ቅናት ራሱ ይጠፋል። ራሱ ባዘጋጀው መሳሪያ ራሱ ይጠፋል። ማን? ሰው ራሱ አዘጋጅቶ ራሱ ይሞታል። ስለዚህ የሰው ልጅ በራሱ ምላስ ራሱ እንዳይሞት፣ በራሱ ክፋት ራሱ እንዳይሞት፣ በራሱ ቅናት ራሱ እንዳይሞት፣ በራሱ ምቀኝነት ራሱ እንዳይሞት እንደ እባብ ብልሆች ሁኑ። እባብ እኮ የሚያጠፋውን ነገር በአንደበቱ ይዞ ነው የሚመላለሰው። ነገር ግን ራሱን እንዳያጠፋ ምን ያደርጋል? ጥንቃቄ ያደርጋል። አንድም ቀን ተሳስቶ መርዙን ይዞ ባህር ውስጥ አይገባም። ለምን? የሚያጠፋው ስለሆነ። ሰው ግን እየተሳሳተ ራሱን ያጠፋል። ከጥፋት እግዚአብሔር ይሰውረን፣ እግዚአብሔር ይጠብቀን። ስለዚህ ሁለተኛው የእባብ ጥበቡ መርዙን ውጭ ላይ ማስቀመጡ ነው። ያው የሚታወቅ ውሃ ውስጥ ገብታችሁ በምትዋኙበት ሰዓት እባብ መጥቶ ቢነድፋችሁ እናንተ የመታመም ዕድል የመሞት ዕድል የላችሁም። ለምን? መርዙን ውጭ ላይ ስላስቀመጠው፣ መርዙን ይዞ ወደ ውስጥ ስለማይገባ። እየነገርኳችሁ ያለውን የእባብን ጥበብ ነው። ሁለተኛው ይሄ ነው። ሶስተኛው እባብ ለመታደስ የሚያደርገው ጥረት ነው። እንግዲህ ጥበብ የተባለ ለመታደስ ከፍተኛ ጥረት ያደርጋል። ከእርጅና ለመታደስ እባብ ከእርጅናው ለመታደስ ጎልማሳ ለመሆን ከፍተኛ ጥረት ስለሚያደርግ እባብ ምን ተብሏል? ብልህ ነው ተብሏል። ወሳልሳይኒ ጥበቡ ለከይሲ ሶበ ይበጽሖ ርሳን ይላል ሊቁ ቅዱስ ዮሐንስ አፈወርቅ። ይበጉ ውስተ ንቃተ ምድር። እነሆ እባብ እርጅና በደረሰበት ሰዓት ወደ ተሰነጠቀው መሬት መካከል ይገባል።
ገብቶም ዝም አይልም ወይ